ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ የምሰራላችሁ learn to speak English perfectly የሚል ነው። እንግሊዘኛን በትክክል ለመናገር መማር ያለባችሁን ነገር ነው ይዤላችሁ የመጣው። እንግሊዘኛ ተግባቦታችሁን ለማሳደግ መማር ያለባችሁ ምንድነው? አንደኛ በቀን ተቀን ህይወታችን ላይ ምን ከውናቸውን አባባሎች ያነጋገር ክህሎቶች ማዳበር ነው። እነዚህ ምን ይባላሉ? ways of daily greeting የቀን ተቀን ተግባቦታችን በየቀኑ ምን ከውናቸው የመግባቢያ አረፍተ ነገሮች ናቸው ማለት ነው። the first መጀመሪያ ላይ ጧት ላይ good morning እንላለን። good morning ማለት እንዴት አደራችሁ፣ እንዴት አደርክ፣ እንዴት አደርሽ ማለት ነው። good morning ብለን ሰላምታ ልንለዋወጥ እንችላለን ከሌላ ሰው ጋር ማለት ነው። ቀን ከሆነ ቀትር good afternoon እንላለን። እንዴት ዋላችሁ፣ እንዴት ዋልክ፣ እንዴት ዋልሽ ማለት ነው። good afternoon ብለን ስንጠይቅ ሰላምታ ስንሰጥ ለአንድ ሰው መልሱ good afternoon ይሆናል። እንዴት ዋልክ፣ እንዴት ዋልሽ ብሎ ሊመልስልን ይችላል ማለት ነው። good evening እንላለን። good evening ማለት እንዴት አመሻችሁ፣ እንዴት አመሸህ፣ እንዴት አመሸሽ ማለት ነው። good evening ስንባል good evening እንዴት አመሻችሁ ሊሆን ይችላል ማለት ነው። how are you ልንል እንችላለን። እንዴት ነህ፣ እንደምን ነህ፣ እንዴት ነሽ፣ እንዴት ነሽ፣ እንዴት ናችሁ ማለት ነው። how are you doing እንላለን። እንዴት ናችሁ ማለት ነው። ይሄ how are you doing? how are you? how have you been? how have you been? በተለያየ ስፒች ሶስቱ ተመሳሳይ ትርጉም ነው ያላቸው። እንደምን ነህ፣ እንዴት ነሽ፣ እንዴት ናችሁ፣ እንደምን ናችሁ ማለት ነው። እንደምን ናችሁ ብለን ስንጠይቅ ወይም ደግሞ ሰላምታ ስንለዋወጥ የምንጠቀምባቸው ሴንቴንሶች ናቸው። so for our daily life we have to greet by using sentences like this. እንደነዚህ አይነት አረፍተ ነገሮችን ተጠቅመን በቀን ተቀን ህይወታችን አንድን ሰው ከሌላ ሰው ጋር ሰላምታ መለዋወጥ ይችላል ማለት ነው። next to that በመቀጠል ደግሞ ስለሌላ ሰው መጠየቅ ብንፈልግ ከሰላምታ በኋላ ቤተሰብ እንዴት ናቸው፣ እህትሽ፣ ወንድምሽ እንዴት ነው ወይም ወንድምህ እህትህ እንዴት ነች ብለን ሰላምታ ማቅረብ ብንፈልግ የምንጠቀምባቸው ያገላለጽ ስልቶች አሉ። how is your sister እንላለን። እህትሽ እንዴት ነች፣ እህትህ እንዴት ነች ማለት ነው። how is your brother ወንድምህ ሰላም ነው፣ ወንድምሽ ደህና ነው እንደማለት ነው። how is your father አባትሽ ደህና ነው እንደማለት ነው። አባትህ ደህና ነው ብለን ስንጠይቅ ለሁለቱም ጾታ ይሆናል። በዚህ ልክ መግለጽ እንችላለን። how is your mother ብንል እናትሽ እንዴት ነች፣ እናትህ እንዴት ናት፣ እናትህ ደህና ናት፣ እናትሽ ደህና ናት ብለን መመለስ መጠየቅ ምንችልበት ስለሌላ ሰው ደህንነት ማወቅ ስንፈልግ ምንጠቀመው አረፍተ ነገር ማለት ነው። how are your parents እንላለን። ወላጆችሽ እንዴት ናቸው፣ ወላጆችህ እንዴት ናቸው ብለን መጠየቅ ስለ ወላጆቹ በጥቅል ማቅረብ በምንፈልግበት ሰዓት ምንጠቀመው ያገላለጽ ስልት ማለት ነው። how are your parents ቤተሰብ ወላጅ እንዴት ናቸው ብለን መግለጽ እንችላለን ማለት ነው። how are your friends ልንል እንችላለን። ጓደኞችሽ እንዴት ናቸው፣ ጓደኞችህ እንዴት ናቸው የሚለውን በጥቅሉ ስለሌላ ሰው ደህንነት መጠየቅ ስንፈልግ ምንጠቀምበት ያገላለጽ ሁኔታን በዚህ ልክ መረዳት እንችላለን ማለት ነው። በመቀጠል አንድን ሰው ለረጅም አመት ያላየ ነው ቢሆን ለምሳሌ ስንጠይቀው ረጅም ጊዜ ያላየው ካላየው ብዙ ጊዜ ነው፣ ካላየው አንድ አመት ሞላኝ ምናምን እያልን ስንጠይቅ ምንጠቀምባቸው ያገላለጽ ስልቶችን ነው ማሳያቸው። እዚህ ጋር ለምሳሌ I haven't seen you for long time. I haven't seen you for long time. I haven't
seen you for long time ለረጅም ዓመት አላየሁህም ብዙ ጊዜ ሆነኝ ካላየሁሽ ብዙ ጊዜ ሆነኝ ካላየኋችሁ ብለን መጠየቅ ስንፈልግ ምንጠቀምበት ያገላለጽ ስልት ነው ለምሳሌ I haven't seen you for long time ስንል yes I have been in Canada or yes I haven't been there ከዚህ አልነበርኩም ወይም ሌላ ቦታ ነኝ ነበርኩ ካናዳ ነበርኩ ምናምን ብሎ ባለቤቱ የሚጠየቀው ሰው ምላሽ ይሰጣል ማለት ነው ስለዚህ ረጅም ዓመት ያላየነው ሰው በዚህ ልክ መጠየቅ እንችላለን ማለት ነው ወይም ደግሞ በሌላ ባጭሩ long time no see you ረጅም ጊዜ ሆነኝ ካላየሁሽ ረጅም ጊዜ ሆነኝ ካላየሁህ ብለን መጠየቅ ስንፈልግ ምንጠቀምበት አገላለጽ ሁለቱ ተመሳሳይ የሆነ አገላለጽ ነው ያላቸው ባጭሩ በዚህ መግለጽ እንችላለን long time no see you ረጅም ጊዜ ሆነኝ ካላየሁሽ ስንል yes I haven't been there ከዚህ አልነበርኩም እውነት ነው ከዚህ አልነበርኩም ወይም ደግሞ yes I have been አዲስ አበባ for 2 years ago ለሁለት ዓመት አዲስ አበባ ስለነበርኩ ነው ምናምን እያለ መልስ ይሰጣል ማለት ነው ምን ጠይቀው ሰው where have you been የት ነበርክ ወይም የት ነበርሽ የት ነበራችሁ ብለን ስንጠይቅ ምንጠቀምበት አገላለጽ ነው ይሄ ደግሞ where have you been የት ነበራችሁ የት ነበርሽ ወይም የት ነበርክ ብለን ቦታውን ስፔሲፊክሊ ስንጠይቅ ማለት ነው መኖሪያውን ቦታ የቆየበትን ስንጠይቅ ምንጠቀምበት ያገላለጽ ስልት where have you been ስንል I have been in Gondar I have been in Bahar Dar or I have been ብለን የሆነ ቦታ ስፔሲፊክ የሆነ ቦታ ያለንበትን ስንገልጽ ማለት ነው የነበርንበትን ቦታ ስንገልጽ ምንጠቀምበት አገላለጽ ነው ማለት ነው የት ነበራችሁ የት ነው የነበርክ የት ነው የነበርሽ የት ነው የነበራችሁ ስንል I have been to Gondar or we have to say I have been to Bahar Dar ብለን ወይም I have been to አዲስ አበባ ያን መናገር እንችላለን መልሱን ማለት ነው How was the vacation ረፍት እንዴት ነው vacation እንዴት ነው ረፍት እንዴት እያለፈ ነው ወይስ vacation እንዴት እየተጠቀማችሁበት ነው ብለን ስንጠይቅ how was the vacation እንዴት ነው ስንል ጓደኛችን ወይም ደግሞ ሌላውን ሰው ስንጠይቅ ምንጠቀምበት አገላለጽ እንደዚህ ይሆናል ማለት ነው የተጠየቀው ሰው it is nice ሊል ይችላል it's okay I'll be with my sister ከእህቴ ጋር ነበርኩኝ ጥሩ ነው እንደዚህ አለፈ ምናምን ብሎ መልሱን ይመልስልናል ማለት ነው ስለዚህ ባጭሩ በእንግሊዘኛ መግባባት ከጓደኛችን ከቤተሰባችን ከቅርብ ሰዎቻችን ጋር እንግሊዘኛ በመናገር መግባባት እንዴት እንደምንችልና በእንግሊዘኛ ተግባቦት ሰዓት የምንጠቀምባቸው ያገላለጽ ስርዓቶችን ያሳየዋችሁ ቪዲዮ ላይክ ሼር ሰብስክራይብ ያደርጋችሁ ተመልከቱት ይጠቅማችኋል አብራችሁኝ ስለነበራችሁ አመሰግናለሁ